በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ገድለ ገብረ መንፈስ ቅዱስ ክፍል 3። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ካህናት፣ ዲያቆናት፣ ሕዝብ፣ አሕዛብ፣ ሴቶችም ወንዶችም፣ ሕፃናት፣ ሽማግሌዎች በቤተ ክርስቲያን ተሰብስበው መጋቢት 5 ቀን ይህችን መጽሐፍ ያንብቧት። ሕሊናን በመሰብሰብ ይህን ደስታ ክብር የሚገኝበትን ይስሙ። ባለማወላወል፣ ባለመቅበዝበዝ፣ በፍጹም ፍቅር ሕይወት በቁየት ደህንነት የሚገኝበትን ይህን መጽሐፍ ይስሙ። የአባታችን የአቡነ ገብረ መንፈስ ቅዱስንም በረከት ይሳተፉ። የበረከትና የምስጋና ቃል ባህሪው በማይከፈል በእግዚአብሔር አብ ስም ከባህሪ አባቱ አንድነት በማይለይ በእግዚአብሔር ወልድ ስም በፍጹም ሶስትነት ሁሉን በሚያረጋግጥ አጽናኝ በሚሆን በእግዚአብሔር መንፈስ ቅዱስ ስም በነቢያት አድሮ የተናገረ በሐዋርያት ላይ ያደረ የሰራትን ወንጌል ይሰብኩ ዘንድ ሰረገላውም ይሆኑ ዘንድ ያረፈባቸው በአካል 3 በባህሪ አንድ የሚሆን ባህሪው የማይከፈል የማይነጠል በአካሉ የማይጠቀለል አንድ አምላክ እሱ ነው። ምስጋና የባህሪው ነው። ዓለም በሙሉ በእጁ የተጨበጠ ነው። ጌትነቱ ገንዘቡ ነው። የሁሉን ልመና ይሰማል። ሁሉ በፊቱ የተገለጠ ነው። እረፍት ከሌላቸው ከመላእክት ከአገልጋዮቹ ከቅዱሳን ምስጋና የሚቀርብ ለእርሱ ነው ለዘላለሙ አሜን። የገል ዜና መጀመሪያ። ብፁዕ ቅዱስ የሚሆን የአባታችን የአባ ገብረ መንፈስ ቅዱስን ገድል እንጀምራለን። የማይሰለች ተጋዳይ፣ የክብር ኮከብ፣ የገዳም መብራት፣ ስም አጠራሩ እርግናው የተመሰገነ ብፁዕ ቅዱስ ደግ አቡነ ገብረ መንፈስ ቅዱስ ከግብፅ ደቡብ ከቆላው አገር ከንሂሳ አገር የተገኘ ገዳማዊ ነው። በግብፅ በረሃ 300 ዓመት ኖረ። ከዚያም ወደ ኢትዮጵያ መጥቶ በዝቋላ ገዳም እህል ሳይበላ ውሃ ሳይጠጣ ልብስ ሳይለብስ 262 ዓመት ራቁቱን ኖረ። ኑሮውም እንደ ሰው አልነበረም። በምድር ላይ እንደ መላእክት ሆኖ ኖረ እንጂ። ተጋድሎውንም መጋቢት 5 ቀን በዕለተ እሁድ ፈጸመ። እርሱ እግዚአብሔር ሕዝበ ክርስቲያን ሁሉ በአቡነ ገብረ መንፈስ ቅዱስ ጸሎት ይማረን ለዘላለሙ አሜን። የአቡነ ገብረ መንፈስ ቅዱስ አባቱና እናቱ ከደጋግ ከምእመናን ሰዎች ወገን ነው። የአባቱ ስም ስምዖን ይባላል፣ ከነገደ ብንያም ነው። የእናቱ ስም አቅሌሲያ ይባላል። ወላጆቹም በእግዚአብሔር ፊት ደጋጎች ነበሩ። አቅሌሲያ መካን ሆና ልጅ አታ ልጅ ባለማግኘቷ እያለቀሰች 30 ዘመን ኖረች። ከዕለታት በአንዲት ቀን ወደ ቤተ ክርስቲያን ገብታ የአብ የወልድ የመንፈስ ቅዱስ ስዕል ካለበት ፊት ለፊት ቆማ እባክ ጌታዬ አንተን ደስ የሚያሰኝ ፈቃድን የሚፈጽም ንጽህናን የሚወድ ልጅ ስጠኝ ብላ ጸለየች። ያን ጊዜም ከስዕሉ ቃል ወጥቶ ስልጣኑ ከሰማይ ከፍታ ከፍ የሚል ንጽህናው ከሚካኤል ከገብርኤል የሚተካከል ክህነቱ እንደ መልከ ጼዴቅ እንደ መጥምቅ ዮሐንስ እንደ ነቢይ ኤልያስ የሆነ ልጅ እንቺ ተቀበይ አላት። በቀድሞ ዘመንም ከቅዱሳት አንስት አንዲቱ ያደረገችውን በቅዱሳት መጻሕፍት ሰምተናል። እሷም የያዕቆብና የኤሳው እናት ርብቃ ናት። በማኅፀኗ ስለነበረው ጽንስም ቃለ እግዚአብሔር ልትጠይቅ ሄደች። እግዚአብሔርም 2 ልጆች በማኅፀንሽ አሉ፣ 2 ልጆች ካንቺ ይወለዳሉ፣ አንዱ ካንዱ ይበልጣል፣ ታላቁ ለታናሹ ይገዛል አላት። አቅሌሲያም እንደ ርብቃ ስለ ልጅ ማግኘት የእግዚአብሔርን ቃል ልትጠይቅ ሄደች። እግዚአብሔርም ክብሩ ከፍ ያለ ልጅ እንቺ አላት። ቂም በሌለው ልቦና ትሕትናም በተመላ ሕሊና ወደ እግዚአብሔር የምትቀርብ የቅዱሳን ጸሎት የምታስገኛት መልስ ይህች ናት። የንጹሐንን ጸሎት የሚቀበል ጻድቃን የለመኑትን የሚሰጣቸው የእግዚአብሔር ምሕረቱ ቸርነቱ እጹብ ነው፣ ድንቅ ነው። ምስጋና ለእርሱ ይሁን ለዘላለሙ አሜን። ከዚህ በኋላ አቅሌሲያ በመጋቢት 29 ቀን ጸነሰች። በታኅሳስ 29ም ደም ግባቱ ያማረ ልጅ ወለደች። መልአኩ ገብርኤልም በሰው አምሳል መጥቶ የዚህ የልጅሽ ስሙ ገብረ መንፈስ ቅዱስ ይሁን አላት። ከዚያን ጊዜ ጀምሮ መልአክ እንዳወጣለት ገብረ መንፈስ ቅዱስ ተብሎ ተጠራ። በዚያን ቀንም ሕፃኑ ከእናቱ ጭን ወርዶ ለአብ ለወልድ ለመንፈስ ቅዱስ 3 ጊዜ ሰገደ። ዳግመኛም ከጨለማ ወደ ብርሃን ላወጣኸኝ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን አለ። ስለ ጻድቁ ስለ ኖህ መወለድ በሄኖክ መጽሐፍ እንደተነገረ ሕፃኑ ከአዋላጅቱ እጅ ተነስቶ ቅዱስ 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 እግዚአብሔር ብሎ አሸናፊ እግዚአብሔርን አመሰገነ ተብሎ እንደተናገረ እንዲሁ ይህቺ ክብር ከእናታቸው ማኅፀን ጀምሮ ቅዱሳን ከሚቀድሳቸው አምላክ ለቅዱሳን ሁሉ ትሰጣለች። ከዚህ በኋላ እናቱ አላቀፈችውም፣ ጡቷንም አልጠባም። ያን ጊዜም ከዚያ የነበሩ ይህንን ታምራት ያዩ አደነቁ። እናቱም አደነቀች፣ እጹብ እጹብ አለች። ከ3 ዓመት በኋላም እግዚአብሔር መልአኩ ገብርኤልን እንዲህ ብሎ አዘዘው፣ ሕፃኑን ከእናቱ ክንድ ተቀበል፣ ብዙ ገዳማውያን ወዳሉበት ገዳም ውሰድ፣
ውሰድና ከበራቸው አስቀምጠው። አበምኔቱንም ሕፃኑን ከበር አንስተህ ካንተ ዘንድ አኑረው። ስለ ልብሱ ስለ ምግቡ አታስብ፣ ሕፃኑ የመንፈስ ቅዱስ ማደሪያ ነውና ምግቡም መንፈሳዊ ነውና፣ ይኸውም ከእግዚአብሔር የሚወጣ ቃል ነው። ሰው በእንጀራ ብቻ እንደማይኖር እወቅ አለው። የእግዚአብሔርም መልአክ ሕፃኑ ወዳለበት ወርዶ ሕፃኑን ከእናቱ ክንድ ወስዶ ሴት ልጇን እንደምትታቀፍ በክንፉ አቀፈው። ከዚያ የነበሩ ሰዎችም የእግዚአብሔርን መልአክ ሕፃኑን በክንፉ አቅፎ ሲስመው ባዩ ጊዜ ደነገጡ። እስከ 7ቱ ሰማያት አውጥቶ ወደ እግዚአብሔር አቀረበው። እግዚአብሔርም ሕፃኑን ባረከው። ሁለተኛም እግዚአብሔር መልአኩን እንዲህ አለው፣ ወደ እናቴ ወደ ማርያም ውሰደውና ትባርከው። ዳግመኛም አዳም፣ ሴትና ሄኖስ፣ ቃይናንና መላልኤል፣ ያሬድና ሄኖክ፣ ማቱሳላ፣ ላሜህና ኖህ ወዳሉበት ውሰደውና ይባርኩት። ዳግመኛም አብርሃም፣ ይስሐቅና ያዕቆብ ወዳሉበት፣ ነቢያትና ሐዋርያትም ሁሉ ወዳሉበት ውሰደውና ይባርኩት። ዳግመኛም ጻድቃንና ሰማዕታት፣ ደናግልና መነኮሳት፣ ሄሮድስ ስለ እኔ ያስፈጃቸው ሕፃናትም ወዳሉበት ውሰደውና ይባርኩት። የሰጠሁትን ጸጋ አይተው እንዲያመሰግኑኝ። ያን ጊዜም መልአክ ወደ እመቤታችን ወሰደውና ሳመችው፣ ባረከችው። ዳግመኛም ወደ ቅዱሳን ሁሉ ወሰደውና ሰላም አሉት። ዳግመኛም መልሶ ወደ እግዚአብሔር አቀረበው። መድህን ጌታም እንዲህ አለው፣ ሕፃን ገብረ መንፈስ ቅዱስ በመንግሥቴ ከእኔ ጋር ትነግሳለህና ደስ ይበልህ፣ በርታ፣ የሚደርስብህን ሁሉ ታገስ። ብዙ ነፍሳት በአንተ ምክንያት ይድናሉ፣ ሰላሜ ካንተ ጋር ይሆናል። ከዚህ በኋላ መልአኩ ወስዶ አባ ዘመደ ብርሃን ወዳለበት አወረደው፣ ከመግቢያው በር ላይም አስቀመጠው። መልአኩም ወዳለበት ገብቶ እግዚአብሔር እንዳዘዘው ሁሉን ነገረው። መልአኩም ከሱ ከሄደ በኋላ አባ ዘመደ ብርሃን ወዲያውኑ ተነስቶ ነገሩ እውነት እንደሆነ ያውቅ ዘንድ ፈጥኖ ወጣ። መልአኩም እንደነገረው ሕፃኑ ከበር ተቀምጦ ፈገግታን ተሞልቶ አገኘው። እጅግ ደስ ብሎትም ለእግዚአብሔር ሰገደ። ሕፃኑንም አንስቶ ስሞ ታቅፎ ወደ ቤቱ አገባው። በፍቅር በሥነ ሥርዓት አሳደገው። መዝሙረ ዳዊትን፣ ቤተ ክርስቲያን የምትቀበላቸውን መጽሐፍት ሁሉ አስተማረው። ክፍል 3። እንግዲህ ደስ ብሎት ወደ ኢትዮጵያ ወደ መጣበት ታሪክ እንመለስ። ወደ ኢትዮጵያ በመጣ ጊዜ እንዲህ አለ። አመሰግንሃለሁ ጌታዬ ፈጣሪ፣ የምታጸይፍ ሃይማኖት ካላቸው ከአላውያን አገር ያወጣኸኝ፣ በጎ ፍሬ የሌላቸው ይህችን አገርም ከአዋቂዎች ከፈላስፋዎች የሰወርካት አንተ ነህ። እኔ ግን ወደ እሷ እንድገባ በውስጧም እንድኖር በተራሮቿ እንደ ወፍ እየዞርኩ እንድኖር አደረግከኝ። ሃይማኖቷ ከፀሐይ ይበልጣል፣ ፍሬ ምግባሯም ጨረቃን ከዋክብትን ይመስላል። እሷ ለኔ ዕጣ አድርገህልኛልና። ይህን ብሎ ወደ አደባባዩ ወጣ፣ ተመላለሰ፣ በተራሮቿ ዞረ። ምስራቋን፣ ምዕራቧን፣ ሰሜኗን፣ ደቡቧን እየባረከ ተክል ያለበትን እንደሚንከባከቡት እርሻዎቿን በውስጧ ያሉትን ሁሉ ይንከባከባታል። የተክል ቦታን ሁሉ ታፈራ ዘንድ ውሃ እንደሚያጠጧት። አባታችንም እንዲሁ ኢትዮጵያ ከእግዚአብሔር ምሕረትን ጠልን የምሕረት በረከትን ታገኝ ዘንድ በጸሎቱ ይራዳት ነበር። እሾሁን አሜኬላውን አጠፋላት። እሾህ ያለው ሰይጣንን፣ አሜኬላ ያለውም ኃጢአትን ነው። ብፁዕ አባታችን ግን ሰይጣን ሰውን እንዳያስት ከየሜዳው ከየአደባባዩ ሲያሳድድ ኖረ። ሰይጣንም ይፈራ ነበር፣ አባታችን ወዳለበትም አይቀርብም ነበር። አባታችን በሚባርክበት ጊዜ በመንፈስ ቅዱስ ሰይጣን በነፋስ ፊት እንዳለ ትቢያ ይጠራርገው፣ እንደ እሳትም ያቃጥለው ነበር። አባታችን ዋሻዎችን በውስጣቸው የሚኖሩትንና ስራቸውን እየጎበኘ ኖረ። እሱን ግን የሚያየው የለም፣ ኑሮ እንደ መላእክት ነበርና። ቅዱሳኑም በየዋሻቸው ዘግተው ባሉበት ሳይከፍቱለት ወደ ውስጥ ገብቶ በመካከላቸው ይቆምና ሰላምታ ይሰጣቸው ነበር። ከገዳማውያን ቅዱሳን አንዱ የደብረ ዊፋት ዮሐንስ እንዲህ ብሏል። እግዚአብሔር በጎ ነገርን ይገልጽልኝ ዘንድ ብዙ ዘመን በጸሎት ኖርኩ። ከብዙ ዘመን በኋላ ሰኔ 5 ቀን የእግዚአብሔር ሥራ ተገለጠልኝ። በዚህ ዕለትም በጸሎት ላይ ሳለሁ ልቤን ደስ አለው፣ አንደበቴ ረታ፣ ሕሊናዬ በራ፣ በጎ መዓዛ ሸተተኝ። የዕጣን የሽቱ መዓዛ አይደለም፣ ከሱ ይበልጣል እንጂ። እኔስ የጌታዬ የኢየሱስ ክርስቶስ ምጽአት መስሎኝ ነበር። በ3 ሰዓት ከዚያ መልካም መዓዛ ጋር ይህ ታላቅ ጻድቅ የከበረ ተጋዳይ ንዑድ ክቡር አቡነ ገብረ መንፈስ ቅዱስ በሚያስፈራ በሚያስደነግጥ ግርማ ወደ እኔ መጥቶ በፊት የቆመና ሰላም ላንተ ይሁን አለኝ። ሁለንተናው ጠጉር ለብሶ ባየሁት ጊዜ ከፊቱ ከዓይኑ ከእግሩ ጥፍር ከእጁ በቀር ከአካሉ ጥቂት ስንኳ የማይታይ ሆኖ የከንፈሩ ዙሪያ በሽበት የተከበበ ነበር። ሌላው ጠጉር ግን እንደ ቁራ
ጥቁር እንደ አንበሳ እጅግ የሚያስፈራና የሚያስደነግጥ ነበር። ፈራው፣ ተንቀጠቀጥኩ። ልቤም በሆዴ ውስጥ እንደ ሰም ቀለጠ። እኔ ብቻዬን ነበርኩና ረዳት እንደሌለው ሰው ሆንኩ። ልቤም ታወከ፣ ምትሃት የማይመስሎኝ ነበርና። ይህ አይነት ስራም ከመናፍስት በእኔ ላይ የተፈጸመ ተንኮል መስሎኝ ነበር። ከዚያ በፊት ስራውን አላየሁም አልሰማሁምና፣ ስለዚህ ነገር ደነገጥኩ፣ ፈራው። በመስቀል ምልክት በምድር ላይ ሲባርክ ባየሁት ጊዜ ብሩክ እግዚአብሔር አብ አሐዜ ኩሉ ዓለም አሜን፣ ወብሩክ ወልድ ዋህድ እግዚእነ ኢየሱስ ክርስቶስ አሜን፣ ወብሩክ ጰራቅሊጦስ መንፈስ ቅዱስ አሜን እያለ ይባርክ ነበር። ይህን ብሎ በመስዋዕትና በማዕጠንት ጊዜ ዕጣን እንደሚጨምር ሰው ባረከ። ከዚያም በፍጹም ደስታ ተቀመጠ። እኔም ሰይጣን ቢሆን ኖሮ በስላሴ ስም ሊባርክ ባልቻለም ነበር ብዬ አሰብኩ። ወይስ ከሰው ወገን አርያው እንዲሆነ አለን? ወይስ ከመላእክት ወገን ይሆን ብዬ አሰብኩ። አቡነ ገብረ መንፈስ ቅዱስ እኔን አነጋገረኝ። አንተ ከየት መጣህ? በበረሃ ውስጥ የምትኖርበት ስራ ምንድን ነው አለኝ። እኔ ግን አላነጋገርኩትም፣ ፍርሃት ረአድ ይዞኛልና። ግን የአቡነ ገብረ መንፈስ ቅዱስን ንግግር አዳምጥ ነበር። ላየው አይኖቼን በማነሳ ጊዜም እፈራ ነበርና እንቅልፍም ይመጣብኝ ነበር። ከሱ ጋር በምን ልነጋገር አልተቻለኝም። እሱ ግን ያላወቀ ይመስሎኝ ነበር። አባቴ ባርከኝ አልኩት። አባታችን ግን እኔ ቄስ እንደሆንኩ በመንፈስ ቅዱስ አውቋልና አንተ ቄስ ስትሆን ባርከኝ ትላለህን አለ። እኔም ኑሮዬ በገዳም ሲሆን መቼ ቀሰስኩ አልኩት። እሱ ግን መባረክን እምቢ አለኝ። አባታችን በዚያች ዕለት መንፈሳዊ ነገር ሲያነጋግረኝ ዋለ። ከዚህ በኋላ ከኔ ተሰወረ። እኔ ግን ከደረሰብኝ ፍርሃት ብዛት የተነሳ ስጋዬ ሁሉ እየደቀቀ ነበር። እንደዚህ ያለ ድካም የለም። በእርሻ የዋለም ቢሆን፣ በመንገድ በበረሃም የዋለ ቢሆን፣ በገድል በቱርፋት በድካም ብዛትም ቢሆን፣ ወዝ እስኪንጠበጠብ በመስገድም ቢሆን አንበሳ ነምር መስሎኝ ነበርና ወደ እኔ እስከ ተመለሰ ድረስ በዘመኑ ሁሉ እየፈራሁ ኖርኩ። በኋለኛው ቀንም አባ ገብረ መንፈስ ቅዱስ እንደ ልማዱ ወደ እኔ መጣና ሰላም ላንተ ይሁን አለኝ። እኔም ዝቅ ብዬ እጅ ነሳሁት። በአንድነት ተቀምጠን የእግዚአብሔርን ገናንነት እየተነጋገርን በፍቅር ዋል። አንገቴን ደፍቼ በፍርሃት በትህትና አነጋግረው ነበር እንጂ ቀና ብዬ አላየሁትም። ልቤ በፍቅር በሃይማኖት በእውቀት ጸና። ጻድቅ እርሱ ግን ክቡር ነው። በዚያ ዘመንም እንደሱ ያለ አልነበረም። ያም መነኮስ አባቴ ስምህ ማን ነው? ከየት መጣህ ብሎ ጠየቀው። ከሰው የበለጥ ከሆነ አያሃለሁና። አቡነ ገብረ መንፈስ ቅዱስ ግን አገሬ ንሂሳ ስሜም ገብረ መንፈስ ቅዱስ ይባላል አለው። ከተወለደበት ጊዜ በ3 ዓመቱ የእግዚአብሔር መልአክ ከእናት ከአባቱ ቤት እስከወሰደው ድረስ ከሕፃንነት ጀምሮ የሆነውን ሁሉ ነገረኝ። እኔም ደስ አለኝና አባቴ ምን ትመገባለህ? ወዴትስ ታድራለህ? አልኩት። ቤት ቦታ ወይም ዋሻ መጠለያ አለህን? እንደዚህስ ያለ ልብስ ራቁትን ትኖራለህን? በበጋም ሆነ በክረምት ልብስ አትለብስምን? አልኩት። አባቴ ገብረ መንፈስ ቅዱስ ቀድሞ በፈጣሪ ፈቃድ በበረሃ ስኖር ሰማያዊ ህብስት እየበላሁ ሰማያዊ ጽዋ እየጠጣሁ ነበርኩ። አሁን ደግሞ ምግቤ ከገነት ዛፍ 7 ፍሬ እንዲሆን እግዚአብሔር አዞልኛል አለ። ዳግመኛ ከእናት ከአባቴ ቤት ከወጣሁ ጀምሮ ስለ ልብስ አላሰብኩም። እግዚአብሔር የተመኘሁትን ሁሉ ስለምነው ይሰጠኛልና። በቤት ውስጥ አልኖርም፣ በበረሃ እኖር ነበር እንጂ ከተራራ ወደ ተራራም እዞራለሁ አለ። በእውነት ብፁዓዊ አባታችን የእግዚአብሔርን ልጅ መሰለው። ሊጠለልበት ጉድጓዶችን፣ ዋሻዎችን፣ ዛፎችን አላዘጋጀም። በበጋም ሆነ በክረምት በቀኑ ዋዕይም ሆነ በሌሊቱ ቁር ራሱን የሚያስጠጋበት ምንም አልሰራም። ከዚህ በኋላ አባታችንም ወደ ቤተ ክርስቲያን ከመግባቱ አስቀድሞ ሌሎቹ ቅዱሳን መጡ። በግልጥ አይደለም ተሰውረው እንጂ የእግዚአብሔር መላእክት እንዳስለመዱት በስውር ጸሎት ሊያደርጉ መጥተዋልና። ያን ጊዜ አቡነ ገብረ መንፈስ ቅዱስ መጣ። መላእክትም ደስ ብሏቸው ሃሌሉያ እያሉ አመሰገኑ። ይቅርታና ቅንነት ተገናኙ። እውነትና ፍቅር ተስማሙ። በቀስታ አልነበረም፣ ነገር ግን እንደሚጮህ ከበሮ ድምፃቸውን እያሰሙ ነው እንጂ። ዳግመኛም አባታችን እንደ ልማዱ ነምር አስከትሎ ወደ እኔ መጣ። እግሩን እየታከከ ተቀምጦ ነበር። ባየሁት ጊዜ ፈራው፣ ተንቀጠቀጥኩ፣ ደነገጥኩ። አባታችንንም እንዲህ አልኩት፣ ወደ እኔ በመምጣትህ የተነሳ እፈራለሁ፣ እደነግጣለሁ። ስጋዬ ደካማ ነውና። ይህም ነምር እኔን ሲያይ በቁጣ ይጮሃል። እኔም እሱም ባየው ጊዜ እፈራለሁ፣ ልታገስም አልቻልኩም። ብፁዓዊ አባትም ነምሩን ዝም ብለህ ታዘዝለት አለው። ያን ጊዜም ከእግሩ በታች ተኛ። አባታችንም እኔን እንዲህ አለኝ፣ ይህን ነምር ለምን ትፈራለህ? ሰው የምድር አራዊትን ይገዛቸው ዘንድ እግዚአብሔር አዞታልና። ግን ሰው የእግዚአብሔርን ትእዛዝ ባፈረሰ ጊዜ እነሱም ከዱት። በእግር የሚሽከረከሩ በክንፍ የሚበሩ እንስሳትና አራዊት አእዋፍም
አይገዛም አሉ። ጠላትም ሆኑት፣ ሊበሉትም ፈለጉ። ግን የምሕረት አምላክ እግዚአብሔር ሁሉን ከእግሩ በታች አስገዛለት። አሁንም መነኮስ ሆይ የእግዚአብሔርን ትእዛዝ ብትጠብቅ፣ ያለ ጥርጥር ስርዓቱን ሕጉን በቅንነት ብትከተል፣ ንጽሕናን ገንዘብ ብታደርግ፣ ቀድሞ እንደ መምጣትህ ከዚህ ዓለም ምኞት ብትርቅ፣ እነሱ ይፈሩሃል፣ እንዳዘዝካቸውም ይኖራሉ። ነምሩንም በእግሩ መካከል ተኝቶ ጠጉሩን በእጁ እያገለባበጠ ባየው ጊዜ የእግዚአብሔርን ሥራ አደነቅኩ። ለዚህ ብፁዓዊ የወደደውን ሁሉ እንዲያደርግ ያደረገለትን የእግዚአብሔርን ሥራ ስንነጋገር ብፁዕ አባታችን እንዲህ አለ። ቄስ ገሌን እይ። ወደ ቅዳሴ በገባ ጊዜ የእግዚአብሔር መልአክ ከቤተ መቅደስ ውጪ ቅዳሴው እስኪፈጸም ከአምዱ ጋር የፊጥኝ የግርግሪት አሰረው። የአባታችንን ነገር በሰማሁ ጊዜ ፈራሁ፣ ደነገጥኩ። የፊጥኝ የግርግሪት ያሰሩት የዚያ ቄስ በደሉ ምንድን ነው ብዬ አባታችንን ጠየቅኩት። ዳግመኛም ከቅዳሴ በኋላ እንደሚፈታ ተፈቶም ከቤተ ክርስቲያን እንደሚወጣ ከሰው ጋር እንደሚቀላቀል ነገረኝ። እኔም አባታችንን ካህናት በበደላቸው ሁልጊዜ ይታሰራሉን አልኩት። አባታችንም በእግዚአብሔር ዘንድ አድሎ የለም፣ ሳይገባቸው የክርስቶስ ቅዱስ ሥጋውን የዳሰሱትን ሰውነታቸውን ያላነጹትንም ሃይማኖት የሌላቸውን መላእክት ከአምዱ ጋር የፊጥኝ የግርግሪት ቅዳሴ እስኪፈጸም ድረስ ያስሯቸዋል። የሚገባውም ይገባል፣ መንፈስ ቅዱስ ከመስዋዕት አይርቅምና አለኝ። ነገሩን በሰማው ጊዜ ለመረዳት ወደ ቤተ ክርስቲያን ላኩ። ዛሬ ወደ ቤተ ክርስቲያን ወደ ቤተ መቅደስ የገባ ማን ነው ብዬ ላኩና መረመርኩ። መልእክተኛም ሄዶ ቢጠይቅ ቄስ ገሌ ነው መስዋዕት የሰዋ ብለው ነገሩት። ዳግመኛም ሰሞኑ እንደሆነ ያንን ቄስ መረመረው። አዎን ሰሞኔ ነው አለው። መልእክተኛውም ተመልሶ ነገረኝ። አባታችን ስለተናገረው ነገር አደነኩ። በመንፈስ ቅዱስ ተገልጾለት አባታችን ያወቀው ያ ቄስ ያለበት ቅርብ አይደለምና ሩቅ ነበር እንጂ። ወንድሞቻችን ይህን የሚያስፈራ ነገር እዩ። አባታችን በሕይወቱ በዚህ ዓለም ሳለ ታላቅ ምስጢርን አየ። ንጹሐን ያልሆኑ ካህናት ፍርድ ያለባቸው ሲሆኑ እንግዲያማ መንፈስ ቅዱስን ሌላ ቄስ እንዴት ሊቀድስ ይችላል? ካህን ሆይ መለኮትን በእጅህ የምትዳስስ ለምንህ ነው? ራስህን ከኃጢአት ከማንጻትህ በፊት እሳተ መለኮትን መዳሰስ እንዴት ትችላለህ? ሰው በራት ጊዜ ሳይታጠብ አስቀድሞ እጁን ወደ ማዕዱ ይዘረጋልን? ከበላስ በኋላ መታጠብን ያስከትላልን? ስለ ጉስቁልናው እጁን ማግባት የማይገባውን የረከሰ ኃጢአተኛ የሆነ ያንን ሰው ምን ይሉታል? እንደ ውሻ እንደ እሪያ ያደርጉታል እንጂ። እናንተ ካህናት አስቀድሞ ስጋችሁን ነፍሳችሁን አንጹ፣ ከዚህ በኋላ ጌታን ወደ መሰዋት ተመለሱ። አንተ ግብዝ አስቀድሞ ጉድፍን ከዓይንህ አውጣ ብሎ ጌታ በወንጌል እንደተናገረ፣ በእውነትም ሰው አስቀድሞ ጉድፉን ከዓይኑ ሊያወጣ ኋላም ከወንድሙ ዓይን ሊያወጣ ይችላል። እጁን፣ እግሩን፣ ፊቱን፣ መላ አፋዊ አካሉን ሊታጠብ ይገባል። ነገር ግን ውስጣዊ ልብን ከኃጢአት ማንጻት ይበልጣል። ብፁዓዊ አባታችን እንዲህ ብሏል። ኃጢአት ሰርቶ ለካህን ያልነገረ ሰው ኃጥእ ይባላል። ራሱን ለካህን ያጋለጠ ኃጢአቱን ለካህን የነገረ ግን ወዲያውኑ እንዳልበደለ ንጹሕ ይሆናል። ይህም ሰው መንፈስ ቅዱስን የተመላ ነው። ንጽሕናን ልብስ አድርጎ ወደ እሷ በመጣ ጊዜ ቤተ ክርስቲያን ደስ ይላታል። ንጽሕናን ገንዘብ እንዳደረገ እንደ ገዳማዊ ዮሐንስ ያደረበት ጸጋውም ከፀሐይ ብርሃን ይበልጣል። እንግዲህ ወደ ጥንተ ነገራችን እንመለስ። ከዕለታት አንድ ቀንም አባታችን ሊሳለም ወደ ቤተ ክርስቲያን መጣ። ይህም የአብርሃም የይስሐቅ የያዕቆብ የረፍታቸው በዓል ነበር። ቤተ ክርስቲያን በገባ ጊዜ መላእክት እንደ ወንድማቸው እንደ ወዳጃቸው ተቀበሉት። ክብሩ እንደ ፀሐይ ብርሃን ነውና እንደነሱም ንጹሕ ነው፣ በክብርም ይመስላቸዋልና። ልዩ ልዩ አበባ እንዳለው እንደሚያምር እንደ ገነት ዛፍ የሆነውን ፍሬ ጽድቁን ባዩ ጊዜ በወርቅ ስክተት ላይ እንደተሰሩ የእንቁ ምሰሶዎች በጥሩ ወርቅ መደብ እንደተሰሩት የጳዚዮን እንቁ እንዲሁ ሰውነቱ ያለ ነቀፋ ያለ ኃጢአት ይታያል። ከእናቱ ማኅፀን ከወጣ ጀምሮ ፍጹም ነው። ስለዚህም መላእክት የአባታችንን ሥራ ባዩ ጊዜ ደስ ይላቸዋል። አስቀድሞ እንደተናገርን ደጉ አባታችን ሆይ እንዳንተ ማን ነው? ከሰውና ከመላእክት በክብር አለፍክ። በፈቃድህ የተጋደልክ አይደለም። እሱ ራሱ እግዚአብሔር ከእናትህ ማኅፀን ጀምሮ መረጠህ እንጂ። እኔ የገድልህን መጽሐፍ ዜና ሰምቼ የተሸከመች ማኅፀን ብጽዕት ናት፣ ያሳደጉ ጡቶችም ብፁዓት ናቸው እላለሁ። የከበርክ አባታችን ሆይ ወደ ገድል ዜና እንመለስ። አንድ ቀንም አቡነ ገብረ መንፈስ ቅዱስ ወደሚወደው መነኩሴ መጣ። መልካም ነገርንም አናገረው። ድምፁን በሰማ ጊዜ እሱን አነጋገረው።
ተናገረው። አባታችን ሆይ ለአማኝ ከሁሉ የሚሻለው ምንድን ነው አለው። አባታችንም የሙሽራውን መምጣት ተማምነህ የልብንና የስጋን ንጽህና ገንዘብ አድርግ፣ በስራው ሁሉ ንጽህናን ያደረገ ሁሉ ጊዜ የእግዚአብሔር ማረፊያ ይሆናል፣ መንፈስ ቅዱስም ከሱ አይለይም በማለት ለዚያ ሰው ነገሩን ገለጸለት። አባታችን ከሄደ በኋላ ደዌ ስጋ የያዘው አንድ በሽተኛ በጸሎቱ ይፈውሰው ዘንድ ወደዚያ መነኩሴ መጣ። አባቴ እሺ በለኝ፣ እጅግ ታምሜያለሁና ዝናህን ሰምቼ ወደ አንተ መጣሁ። እንዲምረኝ ከደዌም እንዲፈውሰኝ እግዚአብሔርን ለምንልኝ፣ ስጋዬ ቆስሏል፣ ልቤም ደክሟልና አለው። ያም ሰው የመጣው የ2 ቀን ጎዳና ከሚሆን ከሩቅ አገር ነበር። በነገረውም ጊዜ ያ መነኩሴ ስለ እሱ አዘነ። ድካሙም ብዙ ስለሆነ ከዚያ ሩቅ አገርም እርሱ ወዳለበት አምኖ ስለመጣ ከእኔ ፈውስ ፈልጎ የመጣ ይህን እንግዳ ምን አደርገዋለሁ አለ። እኔ ኃጢአተኛ ሰው ነኝና በዚህ ስራ ላይም ችሎታ የለኝምና ወንጌላዊ ፈቃዱን የሚፈጽምለትን ያንን ይሰማዋል እንጂ ኃጥአንንስ አይሰማቸውም ብሏልና። ያም መነኩሴ ይህን ተናግሮ የጻድቅ ሰው ጸሎት ግዳጅ ትፈጽማለች አለና አባታችን ገብረ መንፈስ ቅዱስ በነበረበት ላይ በሽተኛውን ባስተኛሁት ጊዜ እርሱ እግዚአብሔር በብፁዓዊ አገልጋዩ ጸሎት ይፈውሰዋል፣ ከደዌውም ይድናል ብሎ አሰበ። በልቦናው የሚያስበውን ከጨረሰ በኋላ ወደዚያ በሽተኛ ሄደ። መሄድ የሚችል አይደለም፣ የሽባነት በሽታ ይዞታልና። አባታችን ተቀምጦ ወደ ነበረበት ቦታ ተሸክሞ ወሰደውና በሽተኛውን ከዚህ ተኛ አለው። እንደነገረውም ተኛ። ካደረበት ደዌ የተነሳም ተንፈራገጠ። ያም ቄስ እግዚአብሔር በአባታችን በአቡነ ገብረ መንፈስ ቅዱስ ጸሎት ይፈውሰሃል፣ በዚች ምድር ላይ ብፁዕ ቅዱስ ተቀምጦ ነበርና። ቄሱ እንዲህ ብሎ ሲናገር በሽተኛው ዳነ፣ ፍጹም ደህንነትንና ጤናንም አገኘ። ወዲያውኑ ድኖ ተነስቶ ቆመ፣ መላ አካሉ ምንም እንዳልነካው ሆነ። ገዳማዊው ቄስ እግዚአብሔር ስለ አቡነ ገብረ መንፈስ ቅዱስ ያደረገውን ታምራት ባየ ጊዜ ደስ አለው። ቄሱም የዳነውን ሰው እንዲህ አለው፣ በአባታችን በአቡነ ገብረ መንፈስ ቅዱስ ጸሎት ማረህ አለው። ያም ሰው ደስ ብሎት ወደ ቤቱ ተመለሰ። ያንን ሰው ያዩት ሁሉ ማን አዳነህ ባሉት ጊዜ እሱም ያዳነኝ ይህ ቄስ ነው ይላቸው ነበር። ያም ሰው ወደ ንግድ፣ ወደ እርሻና ልቡ ወደ ወደደው ሁሉ ሲሄድ ኖረ። ደህንነትን አግኝቶ ባለሟልነትን ተቀዳጅቶ ያየው ሁሉ እስኪያደንቅ ድረስ ምንም የበሽታ ቅሬታ አልነበረበትምና። ይህ ሁሉ የሆነው በአቡነ ገብረ መንፈስ ቅዱስ ጸሎት ነው። የእግዚአብሔር ጌትነት በላዩ ይገለጽ ዘንድ እግዚአብሔር መርጦታልና። በእውነትም እጹብ ድንቅ የሆነውን ስራ በሱ ላይ ገለጠ። በእውነትም አቡነ ገብረ መንፈስ ቅዱስ ባረፈበት ቦታ እግዚአብሔር በአንዲት ሰዓት ያደረገውን ስራ አየን። ሊንቀሳቀስ የማይችለው ድውይ ድኗልና። ያን ጊዜም ድኖ ሮጠ፣ በፍጥነትም ይቀዳደም ነበር። አነጋገሩ እንደ ዕጣን የሚጣፍጥ እውነተኛ መምህር ነው። ለኢትዮጵያም የመብራት መቅረዝ የሆናት እርሱ ነው። ዳግመኛም የጽድቅ ፀሐይ፣ የብርሃን ኮከብ እንዲሁ የዚህ የክቡር ብፁዓዊ አባታችን ድንቅ ስራውን በጥቂቱ እንናገር። ስራውን ጠንቅቀን ልንናገር አንችልም። ነገር ግን ከሚያስደንቅ እጹብ ድንቅ ከሆነ ከዜና ክብሩ ጥቂት እንናገር። ሰማዕያን ተስፋ ያገኙ ዘንድ ለሚሰማው ታላቅ ጥቅም የሚሰጥ የጠራ የተመረጠ እውነት ነውና። የጻድቁ አባታችን የቅዱስ ገብረ መንፈስ ቅዱስ ጸሎታቸው በረከታቸው ከሁላችን ጋር ትሁን። ተአምር ጸሎቱ ልመናው ይደረግልን፣ በረከቱ ለዘላለሙ ይደርብንና አቡነ ገብረ መንፈስ ቅዱስ ያደረገው ተአምር ይህ ነው። አሜን። ዝሙትን የምትወድ ሰንበትን የምትሽር በሐሰት የምትምል አንዲት ሴት ነበረች። እግዚአብሔር በእሷ ተቆጥቶ እባብ አዘዘባት። ሜዳ ተቀምጣ ሳለ እባብ መጥቶ ወደ ሆዷ ገባ። እሷንም ቤት አድርጎ ኖረ። የበላችውን ይበላል፣ የጠጣችውንም ይጠጣ ነበር። ካልበላች ካልጠጣች ደግሞ አንጀቷን ይበላል፣ ደሟንም ይጠጣል። የእንጨት ቅርፊት መሰለች፣ እንደ መቃም ሆነች። በሆዷ እያደገ ሄደ፣ ከሆዷ እስከ አንገቷ ሞላ። ከባሏ ጋር በምትነጋገርበት ጊዜም ያ እባብ በሆዷ ውስጥ እየቀና ያወካት ነበር። አንድ ቀንም ባሏ ጉሽ ጠጅ ጠጥቶ ሰክሮ እሷን አነጋገራት። እሷም እምቢ አለችው። ቀድሞ በኃጢአቴ ምክንያት ለዚህ ከይሲ ዳርጎኛልና አሁንም እንደገና አልበድልም ብላ እምቢ አለችው። እሱ ግን በግድ ደረሰባት። እባቡም መጥቶ አባለዘሩን ነከሰውና ያ ሰው ወዲያውኑ ሞተ። በዚህ ሁኔታ እስከ 3 ዓመት ኖረች። ከዕለታት በአንድ ቀን አንድ ጻድቅ ሰው ከሩቅ አገር ወደ እሷ መጥቶ ሳለ እባቡ በሆዷ ውስጥ አድጎ አየው። እሷም እግዚአብሔርን እንደተፈታተነችውና ለዚህም እባብ አሳልፎ እንደሰጣት ነገረችው። ኃጢአቷንም አምና እንዲጸልይላት ለመነችው። እርሱም
ስለተሳይ የአቡነ ገብረ መንፈስ ቅዱስንም ዝከሪ ገንዘብሽን ሁሉ ለሱ ስጪው አላት። እሷም እሺ ከእንግዲህ ወዲህ ለእርሱ ሰጥቻለሁ አለች። ጻድቁም ከእሷ ዘንድ ሄደ። የአባታችን መታሰቢያ የሚደረግበት ቀን እስከሚደርስ ቆይታ ከፈጣሪው ምሕረትን ተስፋ አድርጋ በመጋቢት 5 ቀን የአባታችንን መታሰቢያ አደረገች። ለካህናት፣ ለምእመናን፣ ለድሆችና ለጦም አዳሮች ግብዣ አደረገች። ለቤተ ክርስቲያንም ብዙ ዕጣን መብራት ሰጠች። በዚያች ሌሊትም አቡነ ገብረ መንፈስ ቅዱስ ያች ሴት ወዳለችበት መጣ። አልተኛችም፣ ተቀምጣ ነበር እንጂ። ቤተሰቦቿም ያዳምጡ ነበር። በቤቷ በር ላይ ቆሞ እባቡን አንተ እባብ ከዚህ ሴት ሆድ ውስጥ ውጣ፣ ወደ ስፍራ ሂድ፣ እግዚአብሔርም እንዳዘዘ አፈርን ብላ አለው። ያን ጊዜም በመስቀል ምልክት ባረካት። ያም እባብ ቀድሞ በገባበት መንገዱ ወጥቶ በምድር መላ። አባታችንም ሄደ። እሷም ቤተሰቦቿን ጠራችና እባቡን ገደሉት። ርዝመቱ 5 ክንድ ሆነ። የሀገሩ ሰዎችን በማድነቅ የአቡነ ገብረ መንፈስ ቅዱስን መታሰቢያ አደረጉ። ያች ሴትም ሌላ ባል አገባችና 7 ልጆችን ወለደች። እስክትሞትም ድረስ የጻድቁን መታሰቢያ እያደረገች ኖረች። ልመናው ይደረግልን፣ በረከቱ ይደርብን ለዘላለሙ አሜን። የጻድቁ አባታችን የቅዱስ ገብረ መንፈስ ቅዱስ ጸሎታቸው በረከታቸው በሀገራችን በኢትዮጵያ በሕዝበ ክርስቲያኑ በሁላችንም ላይ አድሮ ለዘላለሙ ይኑር አሜን። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። ክብር ምስጋና ይሁን ለአብ፣ ክብር ምስጋና ይሁን ለወልድ፣ ክብር ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ይቆየን። ማኅደረ ተዋሕዶ